ሰላም ጤና ይስጥልን። ውድና የተከበራችሁ የፍሬቲ ቤተሰቦች እንዴት ናችሁ? ዛሬ እጅግ በጣም ብዙሃኖቻችሁ ደስ እንዳላችሁ እርግጠኛ ነኝ። እንግዲህ ትላንትና ትንሣኤ ነበረ፣ እንኳን አደረሳችሁ። እጅግ በጣም ደግሞ አስደሳች ዜናም ሰምተናል ማለት ነው። ታዋቂዋ አርቲስት እንግዲህ ገነት ንጋቱ ከባለቤቷ ጋር ድጋሚ ጋብቻቸውን ፈጽሟል። የዛሬ 24 ዓመት ነበር የተጋቡት። እንዲሁም ደግሞ የዛሬ 14 ዓመት ገደማ ደግሞ ፍቻቸውን አድርገው ነበረ። ድጋሚ ዛሬ አንድነትን ፈጥሯል። እጅግ በጣም እያለቀስኩኝ እጅግ በጣም ደስ የሚል ስሜት እየተሰማኝ ነው ስመለከታቸው የነበረው ሙሉ ቪዲዮን። እንዲሁም ቀጣይ ባይኖረው ምን ነው አንድ ላይ ብጨርሰው እያልኩኝ ነበር የተመለከትኩት። ብዙሃኖቻችሁ እርግጠኛ ነኝ ደስታን እያለቀሳችሁም እንደተመለከታችሁት በሙሉ እምነት እርግጠኛ ነኝ። ለምን አበቃለት፣ ፈረሰ፣ ቀረ የተባለ ነገር እንደ አዲስ ተገንብቶ እንደማየት ደስ የሚል ነገር የለምና ከዚህ መካከል ደግሞ ዋነኞቹ የገነት ንጋቱ ልጆች ናቸው። በጣም የልጅ አዋቂዎች ናቸው። መግቢያ ላይ እንዳዳመጣችሁት እንግዲህ ሕፃኑ ነው እንኳን የመጨረሻ ልጇ ሰይፉን ትክክለኛ ጥያቄ ነው የጠየቅከው ብሎታልና አይሆንም፣ ድጋሚ አዲስ ህይወት አንመሰርትም፣ ነገሮች አብቅተዋል፣ ቅርብ እንግዲህ እንደ ልጆች አባትና እንደ ጓደኛ ሆነን እንቀጥላለን ብላ በተለያዩ ሚዲያዎች ሲናገሩት የነበረው ነገር እንደገና ፍሬ አፍርቶ እንግዲህ በአዲስ መልክ መመልከት እጅግ በጣም ደስ ይላል። እርግጠኛ ነኝ ሁላችሁም ይህን በደስታ እንደተመለከታችሁት ከምላችሁ በላይ ቃላት ያንሶኛል። ለምንድን ነው አንዳንድ ህይወታችን ውስጥ የሚመጡ መጥፎ ነገሮች አሉ። ያ መጥፎ ነገሮች ደግሞ ብዙ ነገሮቻችንን መንቅርቅር አድርገው ባዶ አድርገው ነው እንደ አዲስ የሚመለሱትና ሲመለስ ግን ፍሬ አፍርቶ አዲስ ሆኖ አዲስ ነገርን ይዞ ነው የሚሄደውና ታዋቂዋ ገነት ንጋቱ እንግዲህ ብዙሃኖቻችን ከአርት ሙያ ወጣ ብላ ደግሞ በትላልቅ ዩቲዩብ ቻናሎቿ ስራዎቿን እያቀረበች ትገኛለች። በጣም የሚያማምሩ ስራዎቿን በዩቲዩብ ትለቃለች። ከዚህ በፊት እንግዲህ እጅግ በጠና ታማ በኢትዮጵያ ህዝብና በጸሎት መዳኗ ይታወቃል። ዛሬ ደግሞ ሌላ ትልቅ ድነት ሆኖ ደግሞ እንደ አዲስ መጥተዋልና እጅግ በጣም ደስ ይላል። ብዙ ሰዎች ከተጣሉ በኋላ ፍቺ ካደረጉ በኋላ አብሮ መብላት፣ አብሮ መጠጣት፣ መገናኘት አይኖርምና የእነሱ እንደውም ዛሬ ላይ ይሄ ነገር ፍሬ አፍርቶ እንደዚህ አብቦ መታየቱ እንደ ቤት እየሄደ መጠያየቁ፣ መገናኘቱ፣ ማውራቱ፣ መቀራረቡ ይመስለኛል እንደገና አዲስ ፍቅር የሆነ ህይወት እንዲመሰረት ያደረገውና ከዚህ በኋላ ደግሞ እርግጠኛ ነኝ ልጆቻቸውን የሚድሩበት፣ የሚያስተምሩበት፣ የሚክሉበት ጊዜ ነው ብዬ አምናለሁ። ሁሉ ነገር አብቅቷል። ከባድ የሆኑ ጊዜያቶችንም ተሸኝተዋልና እግዚአብሔር ሙሉ ያደርጋል። በቃ ሙሉ ነው ያደረገው። አንዳንዴ የሆነ ነገር ሲበተንብን ከእጃችን ተኖ ሲጠፋ ምክንያት አለው። ነገ እጥፍ አድርጎ አፍሶ ሊሰጠን ነውና ማመን በጣም መልካም ነው ብዬ አስባለሁ። እግዚአብሔር በህይወታችን ከገባ ሁሉ ነገሮች ይስተካከላሉ፣ ሁሉ ነገሮች ፍሬ ይይዛሉና ምክንያቶቻችንን ከመደርደር መፍትሄ ወደ እግዚአብሔር ሄዶ መስጠት መልካም ነው ብዬ አስባለሁኝ። ይሄ ነገር ይመስለኛል ዛሬ አንድ ያደረጋቸው። በጣም ደስ የምትል ደግሞ ሴት ልጅ አለቻቸው መክሊት፣ ጠንካራ ብርቱ ጎበዝ የልጅ አዋቂ ናትና እነሱም ናቸው እናትና አባቶቻቸውን ወደ አዲስ ምዕራፍ እንዲገቡ ያደረጓቸውና በጣም ትላንትና ከበዓል ወዲህ ውጭ የነሱ ነገር ነበረ ሶሻል ሚዲያ ላይ ሲዘዋወር የነበረውና እጅግ በጣም የሚያስቀና ነገር ነው። እንድንቀናበት እንዲያምር ያደረጉት ደግሞ ልጆቻቸው ናቸው። የልጆች አዋቂ ናቸው። ተለያይተውም ቢሆን አባታቸውን ልደቱን ሰርፕራይዝ ያደረጉታል፣ ይገናኛሉ። መክሊት የታላቁ ሩጫ ጊዜ እንደውም ከአባቷ ጋር አብራ ስትሮጥ አይቻታለሁኝና ይሄ ማለት ምንድን ነው? አንዳንድ ሰዎች ከባሎቻቸው ወይ ከሚስት ጋር ከተለያዩ ወዲህ ልጅን አብሮ ለማሳደግ ያለ ማየት ያለ መንከባከብ ነገር ይፈጠርና ነገሮችን ውስብስብ ያደርገዋል። ይሄ ግን እንደዛ አልሆነምና በጣም ትልቅ ቤተሰብ ናቸው። እጅግ ያማረ ነገር ነው ያደረጉትኝ። ሚዲያ ላይ አንዳንዴ ስንናገር ነገ የሆነ ነገር ይመጣል ብለን አናስብም እና ነገ ይሄ ነገር እንደሚመጣ እነሱም አላሰቡም። እንደውም በቅርብ ጊዜ ሰይፉ ላይ ሁላ ቀርበው አይሆንም ብለው ነበር አብሮ የመኖራቸውን ጉዳይ። አሁን ግን አብሮ እንዲሆን አድርጓቸዋልና ደስታዬን መግለጽ አለብኝ ብዬ ነው ወደ እናንተ የመጡት። እርግጠኛ ነኝ ብዙሃኖቻችሁም ደስ ይላቸዋል። ገነት ንጋቱን ብላለች፣ እስቲ ደስታችሁን ደስ ካላችሁ በቴሌግራም ቪዲዮ ቀርጻችሁ ልቀቁ ብላለች እና እኔ ደግሞ በራሴ ሚዲያ ላይ ብገልጸው መልካም ነው በሚል ነው ወደ እናንተ ይዤ የመጣሁት። ያማረ ፍቅር የተመለከት ነው። በጣም ብዙ መገጫገጭ የገጠመው ህይወት ነበረ። ዛሬ ላይ እንዲህ ሆኖ ማየቱን ብቻ አይደለም፣ ጓደኞቻቸው መናገር እስከሚያቅታቸው፣ ቤተሰቦቻቸው መናገር እስከሚያቅታቸው ያንን ጊዜ እንዴት አልፎት 14 ዓመቱ ከባድ ጊዜ እንደነበረ ይታወቃል። አንድ ቤት አባት አለመኖር በጣም ከባድ ነው። እኔ አባቴን በፍቅር
ነው የምወደውና አባት ሁሉ ነገር ነው። ልጅቷን ብላለች መክሊት፣ እኔ አባቴ የሰርጌ ዕለት አጠገቤ ቢሆን ደስ ብሎኛል ይለኛል ብላለች። እንግዲህ መጨረሻሽን እግዚአብሔር ያስተካክልልሽ። ሁሉ ነገር ሆኗል፣ ቤቱ ሞልቷልና ሙሉ ሆኖ እንደማየት ደግሞ ደስ የሚል ነገር የለምና አንዳንዴ ሚዲያዎቻችንን ለመጥፎ ነገር ከመጠቀም እንደዚህ መልካም ነገሮችን መዝራት፣ ለሰዎች ማስተማር እንደውም ብዙ ጊዜ ምንድን ነው የሚያወሩት እስከመባል ደረጃ ደርሰው ነበር። አብረው ናቸው፣ አዲስ ፍቅር ላይ ያሉ ነው የሚመስሉት። ሁሉ ነገራቸውን ይገናኛሉ፣ ያወራሉ ግን በትዳር ህይወት ላይ አንድ ላይ አይደለም እና ይሄ ምንን ያስተምራል የሚል ከዚህ በፊትም ትችቶች ላይ ተመልክቼው ነበርና ያ ነገር አልቆ ዛሬ በአዲስ ምዕራፍ መመልከታችን ብዙሃኖቻችንን አስደምሞናል። ሌላ ትንሳኤ ይሆኑብናል። በዚህ አጋጣሚ ብዙሃኖቻችሁ ተለያይታችሁ ያላችሁ ሰዎች እንደዚህ በልጆች ምክንያት መገናኘት፣ መቅረብ፣ አብሮ መሆን የምትችሉ ልጆቻችሁ የልጅ አዋቂ የሆኑ ሰዎች ይህንን አንድነት እናንተ መፍጠር አለባቸው ብዬ አስባለሁ። አንድ እንደመሆን ደስ የሚል ነገር የለምና ብዙ ነገር መናገር እንችላለን ስለነሱ። ወደፊት እንግዲህ ለየት ባለ ስራዎች ልመጣ እችላለሁ ስለነሱ አንዳንድ ነገሮችን አስተካክዬ። ግን ዛሬ ደስታዬን እጅግ በጣም በማረ ቤተሰቦቻቸው ተከበው እንደሚመስለኝ ከዚህ ቀደም የሰርግ ቪዲዮ አልታየም። እያንዳንዱ ነገራቸው ግን የልጆቻቸው ቪዲዮ ልጅ እያሉ ከዛ በፊት ጋብቻ ቀለበት ሲያደርግላት ከትምህርቷ ላይ ያለውን ነገሮች ተመልክተናልና እያንዳንዱ ነገር መከራ ይበዛበታል እንጂ መጨረሻ ላይ እግዚአብሔር እድሜና ጤና ከሰጠን እንደዚህ አማረ ነገሮች እንደምንመለከት በሙሉ እምነት እርግጠኛ ነኝና በዚህ አጋጣሚ ግን ልጆቻቸውን እግዚአብሔር ረጅም እድሜ ከጤና ጋር ትልቅ ደረጃ የሚበቁ ለእናትና አባቶቻቸው አያትን ማድረግ የሚችሉ የሚበረቱ ጠንካራ እንዲሆኑ እመኛለሁኝ። ለምንድነው የዛሬ ትልቁ የዚህ አንድ ቤተሰብ ለመፍጠር ትልቅ ነገር የሰሩት እነሱ ናቸውና እናታቸው እንደትጎዳባቸው ብዙ ነገር አድርገዋል። እንደውም ይሄ ብቻ አይደለም፣ ገነት ንጋቱ ራሷን በኑሮ በኢኮኖሚ እንድታስተካክል ይሄ የዩቱብ መክፈቱን ሀሳብ ያመጡት እነዚሁ ልጆቿ ናቸውና ዛሬ ጠንካራ አድርገዋታል። ዛሬ ሰው ፊት ቆማ ማንነቷን መናገር፣ ስለ ራሷ ማውራት የምትችል የተከበረ ሴት ጀግና አድርገዋታልና እናት ፈተናን ትቀበላለች፣ መከራን ትቀበላለች። በዛ ላይ ያንን ደግሞ እግዚአብሔር አሻግሮ ያስወጣታልና ዛሬ ይህ ነገር ተመልክተናል። እንኳን ደስ ያላችሁ። እኔ በጣም ደስ ብሎኛል። ቤተሰቡም እንግዲህ ሙሉጌታ ጀዋር እንዲሁም ገነት ንጋቱ ልጆቻቸውን፣ ጓደኞቻቸውን፣ ቤተሰቦቻችሁም እንኳን ለዚህ ቀን በድጋሚ በደስታ ለመታየት፣ ለመቀራረብ፣ ለመገናኘት አበቃችሁ እላለሁ። ስትናገር ግን ሰምቻት ከሆነ ከሱ ቤተሰብና እሱም ከሷ ቤተሰብ ጥላቻ፣ መጥፎ ነገሮች እስከዛሬ እንዳልተቀመጠ ተመልክተናል። አንዳንድ ቤተሰብ ፍቺ ሲያደርግ ወይ መለያየት ሲመጣ ሙሉ ለሙሉ የነዛንም ሰዎች ቤተሰብ ከህይወት ያስወጣሉና ይሄ ነገር መሆን እንደሌለበት ነው የተመለከትነው። እጅግ በጣም ደስ ብሎኛል። እንግዲህ ትንሳኤን በአዲስ መልክ በአዲስ ምዕራፍ ተቀብለዋልና መጨረሻችሁን እግዚአብሔር አምላክ ያሳምረላችሁ፣ በጤና በደስታ የምትኖሩበት ጊዜ ያድርግላችሁ። መልካም ጋብቻም እንመኛለን። አመሰግናለሁ። አብሬያችሁ የነበርኩትኝ ፍሬቲው ነኝ።